ሰው ሁሉ የተነጋገረበት የድሮ ቪዲዮ እንደ አዲስ በመውጣት ሰው ሁሉ እየሳቀበት ያለውን አንድ ቪዲዮ እዚሁ በቀጥታ ላሰማችሁ። ሳምሪና እናቷ ጂጂኪያ ከመታረቃቸው በፊት ጂጂ የተናገረችው ሳምሪን የተመለከቱ የሚገራርሙ ሀሳቦች ናቸው። ቆይ እስቲ ላስደምጣችሁ። እንደምትመለከቱት ከላይ ምን ይላል? ሳምሪ በ10 ስም አካውንት ከፍታ ስትሳደብ ነው የምትውለው። ነገረኛ ሾካካነች ትለናለች ሀደኮ ወይም ጂጂኪያ። ሀደኮ እንግዲህ ሳምሪ እናቷን የምትጠራበት መልክ ነው። ታዲያ በመቀጠል ይህንን ጽሁፍ ያጋራችሁ ልጅ ምን ትላለች? ሰሞኑን በጣም እየተሰደብክ ነው ሳምሪ ነች ማለት ነው የሚል አይነት ነገር ነው ሀሳቡ። ምንድነው እዚህ ቪዲዮ ላይ አሁን ቀጥታ አሰማችኋለሁ። ጂጂኪያ ያው ሳምሪ ልጇ በተለያዩ ፌክ አካውንት እንደምትሳደብ ለመግለጽ የሞከረችበትን ንግግሯን በማድረግ ነው ይቺ ግለሰብ አሁንም እኔም እየተሰደብኩ ነው ሳምሪ ነች ማለት ነው ብላ ይህንን ቪዲዮ ያጋራችሁ። እንደ አዲስ እስቲ ቆይ ላሰማችሁ። ነገረኛዋ ሰው ፊት ስትቀር ነጠላ ለብሳ በውስጥ በኩል በ10 ስም አካውንት ሰው የምትሳደብ ሰውን የምታዋርድ ሰውን ላይ እንትን የምትል የኛ ቤቷ ናት። ምክንያቱም ስራ የላትም፣ ቤት ውስጥ ነው የምትውለው፣ ልጅ ነው የምታሳድገው። ባልየው ስራ የለው፣ ቤት ውስጥ ነው የሚውለው፣ ልጅ ነው የሚያሳድገው። ግን ፍቅረሽ ነበር። ደህና ናቸው እንዴት ናቸው? በ10 አካውንት ግን ስድብ። ይሄ በጣም ብዙ ሰው ፈን እያደረገበት የነበረ ቪዲዮ ነው። እንደ አዲስ ሰውም እየተቀባበለው ነው። ይኸው እናቷ ራሱ በደህና ጊዜ በተጣሉበት ጊዜ እውነታውን አውርታለች ሳይታወቃት ግልጹንም የተናገረችበት ቪዲዮ ነው። ልጅቷ ሳምሪ የተለያዩ ፌክ አካውንት አላት። ስለዚህ አሁንም የምትሰድበን አንዳንድ ጉዳይ ላይ ፋኒን በተመለከተ ሀሳብ ስናስተላልፍ የማይሆን ኮመንት የምትጽፍልን ሳምሪ በተለያዩ አካውንት ነው በማለት ነው እንግዲህ ሰው እንደ አዲስ ቪዲዮን ሼር እያደረገ የሚገኘው። እስቲ ቀጥዬም ላሰማችሁ ያለችው የሰው ልጅ የምትሳደብ ስለማቅ ነው። እኛ ቤቷን ስራ ስለማቅ ነው። እየሄደች ሰውን በአሽሙር ብትሳደብ በ18 አካውንት ባልና ሚስት ይመጡና እዚህ ላይ ይሳደባሉ። ቤተሰብ የሚያውቀው ባዳ የማያውቀው እዚህ ላይ መጥተው የሚጽፉት እነሱ ናቸው። እንግዲህ ያው እዚህ ላይ ጂጂኪያ ለይቻቸዋለሁ የምትለው የተለያዩ ቤተሰባዊ ሚስጥር ወሬያችን ራሱ ኮመንት ላይ እየተመጣ በስድብ መልክ የሚጻፍልኝ እነሱ ገመናችንን ስለሚያውቁ እነሱ ናቸው በተለያዩ አካውንት ሼር የሚያደርጉት ይህንን ጽሁፍም የሚጽፉት ብላ ነው እንግዲህ ፋኒና ሳምሪን ስትወቅስ የነበረበት ቪዲዮ አሁን እንደ አዲስ ሲተላለፍ የነበረው ማለት ነው። ኮመንት ላይ ታዲያ የሚያዝናኑ ኮመንቶችም ነበሩ የተሰጡ። ይሄ የቲክቶክ ቪዲዮ ከተለቀቀ በኋላ አሁንም አላት ሳምሪ 3 አካውንት ቲክቶክ ላይ። ይቅርታ እየሳኩ ነው መወራላችሁ። ከዛ በመቀጠል ለኮመንቱ ሁሉም ያውቃል ሳምሪ አደገኛ ናት የሚል አለ። የእናቷን ጂጂኪያ ፎቶ በሜካፕና እዚህ ጋር ሼር የሚያደርጉ አሉ። በመቀጠልም አይንሽም ባይንሽ አየሻ የሚል አለ። ሁሰሌት የሚላለ ሳምሪንም አድርጎ ሰድባሻለች በቃ ቢጣየም የሚል እንግዲህ የተሰደበችዋን ልጅ አሁንም የሰደበችሽ ሳምሪ ነች በፌክ አካውንት እናቷን መስክራለች የሚል ሀሳብም የሚያካፍላለ። አልኳችሁ ሳምሪ በጣም ተንኮለኛ ነች። ከዛ በመቀጠል ደግሞ በጣም ያዝናናኝ ኮመንት እንዴ አደኮ ምን ነው የትኛውን እንመን? አደኮ ብዙ ጊዜ የምትጠራት ሳምሪ ልጇ ነች። አሁን በተለይ ታርቀው ባሉበት ሰዓት ላይ እናቷ ጂጂኪያን ስትጠራ አደኮ እያለች ነው። እና አደኮ የትኛውን እንመን የሚልም አለ። አየሽ እንደዚህ እውነት አውሪ የሚል አለ። ተንኮለኛ እናትና ልጅ የሚል አለ። እግዚኦ እቺ ናት እንግዲህ አሁን ልጅ የተነካሽ ብላ የምታብደው ባለቤቱን ካልናቁ አረ ወዲያ ግን መቼ ነው ይሄ ደግሞ ብሎ ኮመንት የሚያደርጋለ። ያው ብዙ ሰው አሁን ላይ ሳምሪና እናቷ ጂጂኪያ ያሉበትን ነገር ብዙዎች ያውቃሉ። ታዲያ እንግዲህ ይህንንም በማስመልከት ነው እኛ እንደዚህ ተስማምተው ነው አሁን የምናውቃቸው። መቼ የተቀረጸ ቪዲዮ ነው እንደዚህ የሆኑስ የነበረው የሚል ሰው አለ። ይሄ ታዲያ ቅድም እንዳልኳችሁ ላለፉት 7-6 ዓመታት እናትና ልጅ ያሉበት ነገር ጥሩ አልነበረም። ታዲያ ልጇ ብዙ ነገር ሳምሪ ሚዲያ ላይ ስትናገር ነበር። እንዲሁም ጂጂኪያም ብዙ ነገር ስለ ልጇ ስትናገር ነበረ። ልጄ ከርታኛለች፣ ልጄ ሳትማር ከቤት ወጣለች፣ ልጄ ወንድ ብላ ሌላ ቦታ ሄዳለች እያለች ብዙ ነገር ስትናገር ነበር። በደፈናው ግን እንግዲህ እነዛ ቪዲዮዎች በዛ ጊዜ የተለቀቁ ዩቲዩብ ላይ ያሉ ቲክቶክ ላይ ያሉ ቪዲዮዎች እንደ አዲስ እየወጡ ዛሬ ላሉበት ነገር ሌላ ችግር የሚፈጥርባቸው ሆኖ ነው ራሱ አሁን ላይ ብዙዎች እየተቀባበሉት የሚገኘው። ተመልከቱ አሁን እናትና ልጅ ታርቀዋል። ጂጂኪያም ደጋግማ የምትናገር
የምትናገረው ነገር አለ። ፈጣሪ ይመስገን እመቤቴ ቅድስት ድንግል ማርያምን ስላመንኩኝ ልጄን አስመልሳልኛለች፣ ልጄን ወደ ቤት እንድትመጣ አድርጋልኛለች በማለት ስለ ልጇ መመለስ በደስታ ሆና ብዙ ጊዜ ቪዲዮ ስትሰራም ተመልክተናል። ነገር ግን ከዛ በፊት የሰራቻቸው ቪዲዮዎች በፊት ተጣልተው በነበረባቸው ጊዜያቶች ውስጥ ያካፈለችው የልጇን ጸባይ ግን አሁን ላይ እንደ አዲስ መነጋገሪያ እንዲሆን እያደረገ ነው። ለዚህም ነው ሰው ሚዲያ ላይ ሲወጣ የሚያወራውን ነገር መለየት አለበት። ሰው ሚዲያ ላይ የሚያስተላልፈው መልእክት ለረጅም ዓመታቶች ያህል ከሚዲያ እንደማይጠፋ ጠንቅቆ ማወቅ አለበት። አለበለዚያ ሚዲያ ላይ እንደ ቀልድ የሚናገረው ነገር ሁሌም ስለማይጠፋ መሸማቀቂያ ሆኗል። ስለዚህ እዚህ ላይ ትኩረት ሊደረግ ይገባል በማለት ብዙዎች መልእክታቸውን የሚያስተላልፉት ይህንን እንኳን አጋጣሚ በማስታወስ ነው። አሁን ተመልከቱ፣ ልጇን የገለጸችበት መልክ አለ። ጂጂኪያ የተለያዩ ፌክ አካውንት አላት፣ የተለያዩ ነገሮችን የምትሳደብበት ነው ያለችው። ታዲያ ይህንን አስመልክቶ ነው ሰው እንደ አዲስ ይኸው በደህናው ጊዜ እውነታውን አውርታለች። ጂጂኪያ ያለችው እውነት ነው። ሳምሪ ፌክ አካውንቶች አሏት። አሁንም ቢሆን ሚዲያ ስትመጣ እንግዲህ ያው ጥሩ ሰው መስላ ትታያለች እንጂ ከጀርባ ግን በፌክ አካውንት ብዙ ሰው ነው የምትናገረው ብለው አሁን ላይ ሰዎች መነጋገሪያ ሀሳባቸውን መደገፊያ ሁሉ አድርገውታል። ከዛ ባለፈ መልኩ ራሱ ጂጂኪያ በጣም ብዙ ልጇን ሳምሪን በተናገረችበት ወቅት ሳምሪም እልህ ይዟት በወቅቱ በጣም ተናዳ ልጅነትም ኖሮባት እናቷን ብዙ ነገሮች ተናግራ ነበረ። የዛሬ 6-7 ዓመት በፊት የተለቀቀ ቪዲዮ። ታዲያ ቪዲዮ አሁን ድረስ እየወጣ ልጅቷን ሳምሪን ራሱ በተለያየ ቦታ እንድትወቀስ ያደርጋታል። በሌላ በኩል ጂጂ ራሱ ብዙ የማይገቡ ነገሮች ልጅቷን መናገር የገዛ ልጇን ሚዲያ ላይ እንደዛ ማዋራድ በሌለበት መልኩ ያዋረደቻት ንግግር ራሱ ዛሬ በተለያዩ ቦታ እንደ አዲስ እየተለቀቀ እናትና ልጅ እኮ እንዲህ ብላችሁ ተሰዳድባችሁ ነበር እያለ ብዙ ሰው በቃ እንደ አዲስ ይህንን ሀሳብ ሁሉ ሲያነሱ ሲያስተላልፉ አይተን ተመልክተናል ማለት ነው። እንግዲህ በደፈናው ግን ይህ መልእክት በፊት የተለቀቀ እንደነበር ትንሽ ካዝናናኝም ኮመንት ላይ ሰውን ፈገግ ካለበት እናትና ልጅ ትክክለኛው ማንነታቸውን የተናገሩበት ንግግርም ተገኘ ተብሎ ስለተለቀቀው ቪዲዮ ነው አጠቃላይ መልእክቱንና ይህንን ቪዲዮ መረጃውን ላካፍላችሁ ብቅ ያልኩት። በሌሎች ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም